ክርስቶስ ገጽና መላእ ሰውነትና ለማዕተብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ብድጋመ ናይ እግዚአብሔር ሰላምታ በብዘለኹም ንኹልኹም ምስ ኩልኹም ይኹን። ከመይ ቀኒኹም ደሓን ዶ ኣምሲኻትኩም? አሜን። ቅዱስ እግዚአብሔር አምላኽና ነቲ ብፍልጠት ብድፍረት ብስሕተት ዝገበርናዮ ኃጢአት በደል ከይቆፀረ ከይፀብፀበ ብዓይኒ ምሕረቱ ጠሚቱ ከይተገበአና እንዳሃለወ ከም ዝግበአና ገይሩ ኣብ ልዕሊ እቲ ብበደልን ብኃጢአትን ዝወዳእናዮ ግዜናን ዕድሜናን ነዚ ግዜ እዚ ከም ተወሳኺ ገይሩ ሂቡ ናብዛ ሰዓት እዚኣ ዘብፅሐና ኣምላኽ ኣቦታትና ንሕና እውን ኣምላኽ ቅዱስ እግዚአብሔር ኩሉ ግዜ ክንስእን ክንረክብ ክንሓዝን ክንሕጎስ ክንከስር ክነትርፍ ክንዓርቕ ክንለብስ ኩሉ ግዜ ካብ ጎንና ዘይተፈለየ ዘይፍለ ስለቲ ክሳብ ሕዚ ዝገበረልና ስለቲ ንቅድሚት እውን ዝገበረልና ኩሉ ተዘሪቡ ተነጊሩ ስለ ዘይውዳእ ውህብትኡ ሽሙ ዝኸበረን ዝተመስገነን ይኹን። ምናልባት ኔትወርክ ይቆራረፅ እንድሕር ሃልዩ ወይ ድምፀይ ተቋሪፁ እውን ንገሩኒ ኢኹም እሞ እሺ። ሎማዓንቲ ፍቃድ እግዚአብሔር ኣምላኽና ኮይኑ እንሪኦ ናይ ምዕራፍ 3 መዛዘሚ ወይ ድማ መደምደሚ ዝኸውን መኃልየ መኃልይ ዘሰሎሞንን መጽሓፈ ሲራክን ርኢና ትምህርትና ወይ ድማ ናይ ምዕራፍ 3 ዝነበረና ጻንሖት ክንውድእ ኢና ማለት እዩ። ድሕሪ እዚ ዝህልወና ናይ ትንቢት መጽሓፍቲ እዮም ክኾኑ። ስለዚ ናብኦም ቅድሚ ምስግጋርና ናይ ምዕራፍ 3 መደምደሚ ዝኾነና እዚ ናይ ሎማዓንቲ እዚ ነገርክኹም መጽሓፍቲ ክኸውን መኃልየ መኃልይ ዘሰሎሞን ቅድሚ ናብዚ ምእታውና ቅድሚ እዚ ትምህርቲ እዚ ዝተምሃርናዮ እንታይ ነይሩ? መጽሓፈ ጥበብን መጽሓፈ መክብብን ርኢና ነርና። ኣብቲ መጽሓፈ ጥበብ ጠቢብ ሰሎሞን ዝተፈላለዩ ጥበባትን ዝተፈላለዩ ብልሓታትን ዝተፈላለዩ ምስላታትን ኣብነታትን እውን እንዳተጠቐመ ናይ ጥበብ ናይ ምስትውዓል እንታይነት ኣጉሊሁ ዘርአየሉ መጽሓፍ ከም ዝኾነን ኢሉ ድማ ካብቶም ናይ ቅንውና ተባሂሎም ዝስርዑን ዝቕመጡን መጽሓፍቲ ኣብኣቶም ዝምደብ መጽሓፍ ከም ዝኾነ እውን ርኢናዮ ኢና። ኣብ መጽሓፈ መክብብ እውን ጠቕላላ ስለ ናይ ዓለም እንታይነት ስለ ናይ ኣብ ናይ ደቂ ሰባት ህይወት ዘሎ ንኩሉ ናይ ደቂ ሰባት ህይወት ዝፍትሽ ዓብይ ምስጢር ዓብይ ትሕዝቶ ዓብይ ቁም ነገር ዝሓቆፈ መጽሓፍ ከም ዝኾነ ርኢናዮ ነርና ኢና። ብሓፈሻ መጽሓፍቲ ናይ ሰሎሞን ናይ ንጉስ ሰሎሞን ናይ ጠቢብ ሰሎሞን መጽሓፍቲ ኣብዝሓኦም ኣብ ናይ ምስተውዓልን ኣብ ናይ ጥበብን ዘተኮሩ መጽሓፍቲ ከም ዝኾኑ እንደገና ድማ ብምስላ ብዙሕ ግዜ ደቂ ሰባት ኣብ ኣእምሮና ተጻሒፉ ዝተርፍ ኣብ ኣእምሮና ንዘመናት ወይ ንዓመታት ንብዙሕ ግዜ እንዳስታወስናዮ ንነብር ብምሳሌ ወይ ከዓ ብምስላ ማለት እዩ። ብምስላ ዝተምሃርናዮ ትምህርቲ እዩ። መጽሓፍቲ ሰሎሞን እውን ካብዚ በመበጋስ ዳርጋ መብዛሕትኦም ብዝበሃል ብምስላን ብኣብነታትን እንዳተገብሩ ዝተጻሓፉ ዝተዳለው መጽሓፍቲ ከም ዝኾኑ ርኢናዮም ኢና። ሕጂ እውን ንሪኦም ኣለና ማለት እዩ። ስለዚ ናብቲ ናይ ሎማዓንቲ ክንኣቱ ከለና መኃልየ መኃልይ ዘሰሎሞን መኃልየ መኃልይ ማለት እንታይ ማለት እዩ? ኣብ ውሽጡ ኸ ዝሓዞም ትሕዝቶታት እንታይ እዩ?
እንደገና ንሕናስ ካብዚ መፅሓፍ እዚ እንርብሖ ነገር እንታይ እዩ ዝብሉ ኢና ክንርኢ ማለት እዩ። ድምፀይ ግን ይሄድ እዩ? እዋ ይስማዕ ኣሎ እዩ። ሕራይ መሃልየ መሃሊ ማለት መሃሊ ማለት ምስጋና እዩ። መሃልየ መሃሊ ማለት ካብ ምስጋና ዝዓበየ ካብ ምስጋና ዝበለፀ ምስጋና ወይ ከዓ ናይ ምስጋና ምስጋና ማለት እዩ። ዘሰሎሞን ማለት እቲ ዘ ናይ ማለት እዩ ብትግርኛ ናይ ሰሎሞን ማለት እዩ። ሰሎሞን ዝፀሓፎ፣ ሰሎሞን ዝደረሶ፣ ሰሎሞን ዘቐመጦ ወይ ከዓ ሰሎሞን ዝፀሓፎን ዝሰነዶን ማለት እዩ። ናይ ሰሎሞን ምስጋና ወይ ከዓ ብሰሎሞን ዝተፀሓፈ ምባል እዩ። መሃልየ መሃሊ ዘሰሎሞን ኢልና ንፅውዖ እምበር እቲ ዘ ትግርኛ ክኾን ከሎ ናይ ማለት እዩ። ግእዝ ክኾን ከሎ ያው ዘሰሎሞን ማለት እዩ ናይ ሰሎሞን ማለት እዩ። ስለዚ መሃልየ መሃሊ ማለት ካብ ምስጋና ዝዓበየ ምስጋና ማለት ኮይኑ መፅሓፈ መሃሊ ወይ ከዓ እዚ መሃልየ መሃሊ እዚ 8 ምዕራፋት ዝሓዘ መፅሓፍ እዩ። 8 ምዕራፋት ዝወነነ መፅሓፍ እንትኸውን ንጉስ ሰሎሞን ዝፀሓፎ መፅሓፍ እዩ ድማ ወይ ከዓ ናይ ንጉስ ሰሎሞን መፅሓፍ እዩ። ከምቲ ኣቐድመ ኣቢለ ዝበልክኹም ዘሰሎሞን ማለት ናይ ሰሎሞን ማለት እዩ። ስለዚ እዚ እውን መሃልየ ሰሎሞን ወይ ከዓ መፅሓፈ መሃሊ 8 ምዕራፋት ዘለዎ ኮይኑ ናይ ንጉስ ሰሎሞን መፅሓፍ እዩ። ናይዚ መፅሓፍ እዚ ጠቕላላ ትሕዝቶ ዘለዎ ቁም ነገር ዘመሓላልፎ መልእኽቲ ድማ ብምንታይ መልክዑ እዩ እንድሕር ኢልና ኣብ መንጎ ክልተ መሓዙት ወይ ድማ ኣብ መንጎ ክልተ ፍቑራት ብዝግበር ዝርርብ መልክዕ ወይ ከዓ ናይ ፍቕሪ ልውውጥ መልክዕ ዝተመስረተ ሓሳብ እዩ ናይዚ መፅሓፍ እዚ ኣቀራርብኡ። ልክዕ ኣብቶም ዝሓለፉ ናይ ሰሎሞን መፅሓፍቲ ብፍላይ ካብ መፅሓፈ ምሳሌ ጀሚሩ ዝረኣናዮም ጠቢብ ሰሎሞን ኣብ ምንታይ ዝተመስረቱ ከም ዝኾኑ እቶም መፅሓፍቱ ብዝበለፀ ዳርኣናዮም መፂና ኢና። ንኣብነት ብምስላ ከመይ ዓይነት ንሰባት ከመይ ገይሩ ክልውጦም ከም ዘለዎ ከመይ ኢሎም ክልወጡ ከም ዝኽእሉ ንጥበብ ከመይ ገይሮም ናብ ተግባር ክቕይርዎ ወይ ከዓ ክንቅይሮ ከም እንኽእል ብምስላ እንዳገበረ ዳስተምሃረና እዩ መፂኡ ማለት እዩ። ኣብዚ ድማ እዚ መፅሓፍ እዚ ካብቶም ክሳብ ሕጂ ክንሪኦም ዝፀናሕና ናይ ሰሎሞን መፅሓፍቲ ብፍላይ ፍልይ ዘብሎ ነገር እንታይ እዩ? እዚ መፅሓፍ እዚ ዋና ወይ ከዓ እዚ መፅሓፍ እዚ ውሽጡ ወይ ድማ ዝተመስረተሉ መሰረታዊ መሰረቱ ኣብ መንጎ ክልተ መሓዙት ወይ ደሞ ፍቑራት ብዝግበር ዝርርብ መልክዕ ዝተመስረተ መፅሓፍ እዩ ይብል። እዚ ማለት ኣብ መንጎ እቲ ወድን ኣብ መንጎ እታ ጓልን ወይ ከዓ ብዝግበር ዝርርብ ማለት እዩ። እታ ጓል ነቲ ወዲ ትህቦ ንግግር ወይ ከዓ ትናገሮ ንግግር እቲ ወዲ ከዓ ነታ ጓል ዝዛረባ ንግግር ብከምኡ መልክዕ ገይሩ ማለት እዩ። እዚ እውን ብምስላ ዝተነግረ እዩ። ንቅድሚት ክንሪኦ ኢና እቲ ወዲ ዝበሃል ዘሎ መን እዩ? እታ ጓል ትበሃል ዘላ መን እዩ? እቶም ፍቑራት ጠቕላላ መንን ከም ዝኾኑ ንቅድሚት ተቐሚጡልና ኣሎ እዩ ማለት እዩ። ስለዚ ቅዱስ ጳውሎስ እውን ነዚ ኣድሂቡ ዝተዛረቦ ነገር ኣሎ። ናይ ቤተ ክርስቲያንን ናይ ክርስቶስን ምስጢር ቅዱስ ጳውሎስ ማለት ሰሎሞን ኣብዚ ኣብ መንጎ ክልተ ፍቑራት ብዝግበር ዝርርብ መልክዕ ዝተመስረተ እዩ ክንብል እንተለና እዞም ፍቑራት እዚኣቶም ወይ ከዓ እዞም መሓዙት እዚኣቶም ዝተባህሉ እግዚኣብሄርን እስራኤልን እዮም ንመጀመርያ ንግዚኡ ኣብቲ ሰሎሞን ዝነበረሉ ግዜ። ምክንያቱ ጠቢብ ሰሎሞን ዝነበረሉ ኣብ ብሉይ ኪዳን እዩ። ጎይታና ኢየሱስ ክርስቶስ ቅድሚ ምውላዱ እዩ፣ ሰብ ቅድሚ ምዃኑ እዩ። ንሕና ቤዛነት ረኺብና ናብ ገነት ናብ መንግስተ ሰማያት ቅድሚ ምምላስና ኣብቲ ናይ ፀልማት እዋን ኣብቲ ናይ ዲያብሎስ ግዝኣት ዝነበረ ግዜ ዝተዛረበ እዩ፣ ዝተናገሮ ቃል እዩ ዝነገር እዚ ቃል እዚ። ስለዚ ንግዚኡ
እቲ ወዲ ዝተባሃለ ከዓ እቲ ፍቁር ዝተባሃለ እግዚኣብሔር እዩ። እታ ፍቅርቲ ወይ ከዓ እታ መሓዛ ዝተባሃለት ቤተ እስራኤል እያ ወይ ድማ እስራኤላውያን ቤተ እስራኤል ክንክናው ብዙሕ ግዜ ደቂ ያዕቆብ ማለት እዩ ከምቲ ክሳሕዩ እንዳረኣናዮ ዝመፃና ማለት እዩ። ስለዚ ነዚ ድሂቡ ቅዱስ ጳውሎስ ተዛረበሉ ካብዚ ተበጊሱ ቅዱስ ጳውሎስ እንታይ ይብል ኤፌሶን ምዕራፍ 5 ካብ 31 ቁፅሪ ጀሚሩ ስለዚ ሰብኣይ ኣቦኡን እንኡን ሓዲጉ ምስ ሰበይቱ ይሓብር ክልቲኦም ከዓ ሓደ ኣካል ይኾኑ እዚ ምስጢር እዚ ዓብይ እዩ ኣነ ግና ይብል ብክርስቶስን ብቤተ ክርስቲያንን እምስሎ ኣለኹ ስለዚ ነብሱ ወከፍ ሰብኣይ ንሰበይቱ ከም ነብሱ ገይሩ የፍቅራ ሰበይቲ እውን ንሰብኣያ ተኽብሮ ይብል ኣብዚ ብዝበለፀ ቅዱስ ጳውሎስ ከመይ ገይርዎ ኣሎ ማለት እዩ ኣነ ግን ይብል ብክርስቶስን ብቤተ ክርስቲያንን እምስሎ ኣለኹ ነየናይ ማለት እዩ ነቱ ኣብ መንጎ ክልተ መሓዙት ዝግበር ዘሎ ነገር ማለት እዩ ወይ ከዓ ብዙሕ ግዜ ዋላ ኣብ መፅሓፈ ምሳሌ እውን ዝረኣናዮ ይመስለኒ ብዝሓለፈ ግዜና መፅሓፈ ምሳሌ ንባዕሉ ከምኡ ነይሩ ማለት እዩ ኣብ መንጎ እግዚኣብሔርን ኣብ መንጎ ደቂ እስራኤልን ጠቕላላ ዋላ መፅሓፍ ቅዱስ ከምኡ እንተኾነ ግን ስለ ካልእ እውን ዘመሓላልፍ መልእኽቲ ኣሎ እዩ ኣብቲ ካልእ ኣብዚ ግን ብፍላይ እቲ መፅሓፈ መሃሊ ክንሪኦ ከለና ፍቅርተይ ከምዚ ኮነት ከምዚ ባኾኒ ናብዚ ንዒ ንሳ እውን ብናይ ባዕላ ከም እናገበረት ብዙሕ ዝለዋወጥሉ ንግግር ኣሎ ማለት እዩ ስለዚ ኣብዚ ሰሎሞን ክጥቀሞ ዝደለየ ወይ ከዓ ዝተጠቐመሉ ዋና ምክንያት እንታይ እዩ ኣብዚ ምናልባት ሓደ ሓደ ከም ዝብልዎ ንኻልእ ንግግር ወይ ከዓ ንኻልእ ዕላማ ኣይኮነን እዩ ግን ኣብዚ እተዋና ትኩረት ክንገብረሉ ወይ ከዓ ጌርና ክንሪኦ ዘለና ኣብ መንጎ እግዚኣብሔርን ኣብ መንጎ እስራኤላውያንን ዘሎ ትእስስር ዘሎ ሕብረት ንምግላፅ ዝተጠቐመሉ ሜላ እዩ ማለት እዩ ስለዚ ሰሎሞን እውን ይብል ሰሎሞን እውን ኣብነት ፍቁራት ሰብኣይን ሰበይትን ገይሩ እግዚኣብሔርን ደቂ እስራኤልን እንደገና ክርስቶስን ዝጠፍአ ወዲ ሰብን ወይ ከዓ ክርስቶስን ቤተ ክርስቲያንን ዘለዎ ምትእስሳር ወይ ድማ ሕብረት ክሳብ ክንደይ ምዃኑ ዝገልፅ መፅሓፍ እዩ ይብል እዚ መፅሓፍ እዚ እቲ ዋና ናይቶም ፍቁራት ዝነበረ ዝርርብ እንታይ እዩ ምናልባት ብፍላይ ናብቲ መሃሊ መፅሓፍ ኣቲና ዋላ ካብ ምዕራፍ ሓደ ጀሚርና ክነንብቦ እንተለና ልክዕ ናይ ፍቅሪ ደብዳቤ እዩ ዝመስል እቲ መፅሓፍ ንምንታይ እንተኢልና ኣብ መንጎ ክልተ ፍቁራት ብዝግበር ዝርርብ ዝተመስረተ መፅሓፍ ዘበለ እውን ካብዚ ዝተላዕለ እዩ ስለዚ ኣብዚ እዩ ንእሽተን ትኩረት ከድልዮ ዝኽእል ማለት እዩ ስለዚ እታ መርዓት ምስቲ መርዓዊ ብቐረባ እትገብሮ ዝርርብ እንደገና እታ መርዓት እውን ምስቲ መርዓዊ ብርሑቕ እትገብሮ ዝርርብ እቲ መርዓዊ ምስታ መርዓት በኣንጻሩ ማለት እዩ ብቐረባ ዝገብሮ ዝርርብ እቲ መርዓዊ ምስታ መርዓት ብርሕቐት ዝገብሮ ዝርርብ ናይ ርሕቐትን ናይ ቀረባን ዝበሃል ዝርርብ ኣሎ ሕጂ ኣንታ ንዓባ ክትብሎ እንድሕር ኮንካ እዚ ናይ ቀረባ ዘረባ እዩ ኣንቲ ንዕባ ወይ ከዓ ከምዚ ይኹን ክትብሎ ናይ ቀረባ ዘረባ እዩ ንሱ ከምዚ ኮይኑ እዩ ተልካ ከዓ ናይ ርሑቕ ዘረባ እዩ ማለት እዩ ስለዚ ኣብዚ መፅሓፍ እዚ እታ መርዓት ዝተባሃለትን እቲ መርዓዊ ወይ ከዓ ወፍ መርዓዊ ዝተባሃለን ዝገበርዎ ዝርርብ ብክልቲኡ መቂሎም ፅይዎ ኣሎ ንሳ እውን ፍቁረይ ንዓባ ናባይ ፍቁረይ ከምዚ ኮይኑ ኣሎ እንዳበለት ብናይ ቀረባን ብናይ ርሑቕን ቋንቋ ክትገልፅ ከላ ንረኽባ እቲ መርዓ እውን ከምኡ ማለት እዩ ስለዚ እዚ መፅሓፍ እዚ ይብል ብዋናነት ሰለስተ ዓይነት ሰባት ብምቅብባል ዝተዛረብዎ መፅሓፍ እዩ እቲ ዘረባ ግን ካብ ናይ ክልተ ካብ ናይ ፍቁራት ዘረባ ዝሓለፈ ኣይኮነን እቶም ዝተዛረብዎ ግን ሰለስተ ዓይነት ሰባት ሰለስተ ሰባት ኮነ ሰለስተ ዓይነት ሰባት ብምቅብባል ዝተዛረብዎ እዩ ቀዳማይ እቲ መርዓዊ ካልኣይ እታ መርዓት ሳልሳይ ቆናጁ ኢየሩሳሌም እንዲያም እታ መርዓት ዝተባህለት ፍጥይቐን እያ ንዓኣተን ፍትወይ ዶ ኣይረኣኽንን እንዳበለት ትሓተን ኣብኡ ብዙሕ ዝርርብ ዘለዎ ማለት እዩ ስለዚ ኣቐድመ ኣቢልና እውን ልክዕ ኣብቲ ከም ዝረኣናዮ
4 ግዜ ኣብ መንጎ እቲ መርዓውን እታ መርዓት ዝተገብረ ዝርርብ ምሳሌያዊ ትርጉም ኣለዎ እዩ ይብል። ኣብ መንጎ እታ መርዓት፣ ኣብ መንጎ እቲ መርዓዊ፣ ኣብ መንጎ ክልቲኦም ፍቑራትን ኣብ መንጎ ኣዋልድ ኢየሩሳሌምን ዝተገብረ ከዓ ዝተቐባበልዎ ቀረባ ምሳሌያዊ ትርጉም ኣለዎ። እዚ እውን ልክዕ ከምቲ ኣብቲ መጀመርያ ዝረኣናዮ ማለት እዩ። ኣብቲ ሕጂ ንብሎ ዝነበርና ንግዜ ወይ ድማ ነቲ 90 ሰዓት ንብሉይ ኪዳን ግዜ እቲ መርዓዊ ዝተባህለ ናይ እግዚኣብሔር ምሳሌ እዩ። እታ መርዓት ናይ ቤተ እስራኤል ምሳሌ እያ። በዛ ዓይነት ብዙሓት ነቢያት እውን ትንቢት ተናጊሮም እዮም። ንኣብነት ኢሳያስ 62 ሆሴዕ 1 ኣሎ ኤርምያስ 3 ከይድና ክንብብ እንተና ንረኽቦ ኢና ማለት እዩ። ከመይ ገይሮም ይገልፅዎም ከም ዝነበሩ ወይ ከዓ ኣብ መንጎ እግዚኣብሔርን ኣብ መንጎ ደቂ እስራኤል ዝነበረ ርክብ ዝነበረ ዝምድና ዝነበረ ሕብረት ክንደይ ዝኣክል ጥቡቕ ምዃኑ ማለት እዩ። ቀፂሉ ናብ ሓድሽ ኪዳን ወይ ከዓ ናብዚ ሒዝ ዘለናዮ ሰዓት ክንመፅእ እንተለና እቲ መርዓዊ ዝተባህለ ክርስቶስ እዩ። እታ መርዓት ድማ ናይ ቤተ ክርስቲያን ምሳሌ እያ። ቤተ ክርስቲያን ማለት ኣቐዲምና እውን ዝረኣናዮ ይመስለኒ 3 ዓይነት ትርጉም እዩ ዘለዎ ሕፅር ብዝበለ ክንሪኦ ከለና ቤተ ክርስቲያን ብዙሕ ግዜ ንሕና ቤተ ክርስቲያን ክበሃል ከሎ ኣብ ኣእምሮና ዝቕረፅ ልክዕ እታ ንግሆ ንግሆ ክኾን ይኽእል እዩ ሰዓት ብዘየገድስ ከይድና ቅዳሴ ንሰምዐላ፣ ከይድና ቅዱስ ስግኡን ክቡር ደሙን ንቕበለላ፣ ከይድና ንእግዚኣብሔር ንልምነላ፣ ከይድና እክብ ኢልና ወንጌል ንመሃረሉ ቤተ ክርስቲያን እዩ ኣብ ኣእምሮና ኩሉ ግዜ መፂኡ ዝቐረፅ። ስሕተት ግን ኣይኮነን። ስለዚ ቤተ ክርስቲያን ዝብል ግን ብሓፂሩ ክንሪኦ ከለና ቀዳማይ ቤተ ክርስቲያን ማለት ሕድሕዱ ብክርስቶስ ዝኣምን ሕድሕዱ ብክርስቶስ ክርስቲያን ዝተባህለ ወዲ ሰብ ሕድሕድ ኣካል ማለት እዩ። ግላዊ ኣካልና ቤተ ክርስቲያን እዩ። ነዚ ከም መረጋገፂ ቅዱስ ጳውሎስ ተዛረበ ኣሎ። ቀዳማይ ቆሮንቶስ ምዕራፍ 3 ከይድና ክንብብ እንተለና ንስኻትኩምሲ ናይቲ ቅዱስ መንፈስ እግዚኣብሔር ምሕደሪ ወይ ከዓ ቤተ መቅደስ ዶ ይኮንኩምን ኢኹም ይብል። ቤተ መቅደስ ማለት ቤተ ክርስቲያን ማለት እዩ። ቤተ ክርስቲያን ማለት ናይ እግዚኣብሔር ምሕደሪ ማለት እዩ። ስለዚ መጀመርያ ናይ ሕድሕድና ናትኪ ናትካ ናተይ ኣካል ቤተ ክርስቲያን እዩ። ቀፂሉ ናይ ምእምናን ሕብረት፣ ናይ ምእመናን ሕብረት ማለት ሕዚ ኣነ ንስኹምን ከምዚ ኢልና እክብ ኢልና ኣለና ሓቂ ናህና ምትእኽኻብ ወይ ከዓ ናህና ግሩፕ እዝዩ ቤተ ክርስቲያን እዩ። ወላ ደኣ ብኣካል ብዓይነ ስጋ ኣይንረአ እዳ እምበር ሕዚ ቤተ ክርስቲያን እዩ ዝናህና ስብስብ ወይ ከዓ ዝናህና ግሩፕ እዙይ ማለት እዩ። ቀፂሉ ከምቲ ዓንተወ ዝተባህለ እቲ ቅዱስ ስግኡን ክቡር ደሙን ዝፍተተሉ እቲ ከይድና ነቐድሰሉ ከይድና ኣብ ኣውደ ምህረት ወንጌል ንሰምዐሉ ወንጌል ዝንበበሉ ብሓፈሻ ናይ ሕብረት ኣምልኾ እንፍፅመሉ ቦታ ወይ ድማ እቲ ናይ ህንፃ ቤተ ክርስቲያን ንሱ እውን ቤተ ክርስቲያን ይበሃል ማለት እዩ። ስለዚ ኣብዚ ምናልባት እቲ መርዓዊ ክርስቶስ እታ መርዓት ቤተ ክርስቲያን ክንብል ከለና ቤተ ክርስቲያን ክንከና ናብ ሓደ ትኹረት ጌርና ክንሪኦ የብልናን ንምባል እዩ። ስለዚ ብድምር ይብል እዚ እኳ ምናልባት ብሓፈሻ ማለት እዩ እቲ ናይ ክልተ መንጎ ፍቑራት ዝተባህለ በዚ ክንርድኦ ኣለና ማለት እዩ። ወይ ከዓ ኣብቲ መፅሓፈ መኃልየ ዘሎ ቋንቋ ኣብቲ መፅሓፈ መኃልየ ዘሎ ሃይለ ቃል መልእኽቲ ናብ ካልእ ኣዛቢዕና ክንሪኦ የብልናን። ምክንያቱ ንደስ ዝበለና ክንጥቀመሉ ኣይኮነን ተፃሒፉ ንዝጠቅም እምበር ንደስ ዝበለና ኣይኮነን። ስለዚ ኣብዚ ዘሎ ነገር ብኸምዚ ክንርድኦ ኣለና። እታ መርዓት ዝተባህለት እታ ፍቅርቲ ዝተባህለት እታ መርዓት ዝተባህለት ብሓፈሻ ቅድስቲ ቤተ ክርስቲያን ወይ ደሞ ሕድሕድና ንሕና ከም ዝኾንና እቲ መርዓዊ ዝበሃል ዘሎ እቲ ናህና ርእሲ ዝኾነ እቲ ናህና ኩልንተናና ኩሉ ነገራትና ዝኾነ ጎይታና ክርስቶስ ኢየሱስ ከም ዝኾነ ኣብዚ መፅሓፍ እዚ ክንርድኦ ንኽእል ኢና ማለት እዩ። ስለዚ ብሓፈሻ ግን ኣብዚ ብፍላይ ኣብዚ መፅሓፈ መኃልይ ክንርድኦ ዘለና ነገር እንታይ እዩ? ኣብ ሰብኣይን ኣብ ሰበይትን ዘሎ ዝምድና ጥሉቕ ወይ ከዓ ዓብይ ተነጊሩ እውን ዘይውዳእ
ምስጢር እዩ ዘሎ ካብቲ ምስጢር ሓደ እንታይ እዩ ሓደ ምዃኑ እዩ ዘሎ ሓንቲ ጓልን ሓደ ወድን ሰብኣይን ሰበይትን ምስ ኮኑ ወይ ከዓ ብሓዳር ብቀለበት ናብ ሓደ ነገር ምስ መፁ ናብ ሓደ ናብራ ምስ መፁ ሓደ እዮም ዝኾኑ መፅሓፍ ቅዱስ እውን ከምኡ እዩ ዝብል እቲ ሰብኣይ ተዓንቶ ዘንብብክዎ ዋላ ማቴዎስ ወንጌል ምዕራፍ 19 ከይድና ክነንብብ ንኽእል ኢና እቲ ሰብኣይ ወይ ከዓ እቲ ወዲ እውን ቤተሰቡ ገዲፉ ንዓ ኣይኽተል ንሳ እውን ንዕኡ ማለት እዩ ሓደ ኣካል እዮም ዝኾኑ እግዚኣብሔር ሓደ ዝገበሮ ሰብ ኣይፍለዮ ይብል ስለዚ ኣብዚ መፅሓፈ መሃሊ ደሞ ክንርድኦ ዘለና እንታይ እዩ ጠቕላላ ስለ መርዓውን መርዓትን ኣይኮነን እቲ ዋና ቁም ነገሩ ንሕና መርዓት ኢና እግዚኣብሔር ከዓ መርዓዊ እዩ ማለት እዩ ስለዚ ኣብ መንጎ መርዓውን መርዓትን ከዓኒ ፍልልይ የለን ማንም ክፈልዮ ዘይኽእል ማንም ክብጥሶ ዘይኽእል ስኢሉ ዝኾነ መፂኡ ክፈላለዮ ዘይኽእል ገመድ ኣሎ ማለት እዩ ኣባና እውን ኣብ መንጎናን ኣብ መንጎ እግዚኣብሔርን ከምኡ ዝበለ ጥቡቕ ዝምድና ከም ዘሎ እግዚኣብሔር ልክዕ እቲ ሰብኣይ ንሰበይቱ ነብሱ ሕሊፉ ክሳብ መሃብ ከም ዝፈትዋ ክርስቶስ እውን ንዓና ነብሱ ሕሊፉ ኣብ መስቀል ተሰቒሉ ክሳብ መሃብ ፈቲና ማለት እዩ ፍቅሪ ገሊፁልና ማለት እዩ እግዚኣብሔር ንዓና ፈቲ ካልእ ዋጋ ይሃበናን ሂወት ይሁብና ስለዚ ኣብዚ ንሕና ምስ እግዚኣብሔር ክንደይ ዝኣክል ጥቡቕ ዝምድና ወይ ከዓ ደቁ ከም ዝኾንና ዘምህር ዘመላኽት መፅሓፍ ከም ዝኾነ ንርዳእ ኢና ማለት እዩ ኣብ መወዳእታ መፅሓፈ ሲራክ ክንሪኣ እሞኒ ትምህርትና ክንውድእ መፅሓፈ ሲራክ ምናልባት ኣብ ዝቕፅል ግዜ ተረኺብና ዋላ ብሰፊሑ ክንሪኦ ኢና ብሓፂሩ ግን መፅሓፈ ሲራክ ብኢያሱ ወዲ ኣልዓዛር ወዲ ሲራክ ዝተፃሓፈ ከም ዝኾነ ይንገር መፅሓፈ ሲራክ ብሓፈሻ 51 ምዕራፋት ዘለዎ ኮይኑ ምስ መፅሓፈ ምሳሌ ዝተተሓሓዘ ወይ ከዓ ዝመሳሰልን ንናይ ንጉስ ሰሎሞን ዝመስል ምስላታት ወይ ድማ ኣብነታትን ንመንፈሳውን ንስጋውን ሂወት ጥበብን ምኽርን ዝህብ መፅሓፍ እዩ ሲራክ ቅድሚ ምውላድ ጎይታና ኢየሱስ ክርስቶስ 180 ዓመት ወይ ከዓ ዓመት ዓለም ማለት እዩ ዝነበረ ኮይኑ ንእግዚኣብሔር ለሚኑ መንፈሳውን ስጋውን ጥበብ ተገሊጹሉ ዝፀሓፎ ምኽርን ጥበብን ዝልግስ ዓብይ መፅሓፍ እዩ ስለዚ መፅሓፍ ሲራክ ብሓፈሻ ግን ስኢልና ማለት እዩ ኣጠቕልል ኣቢልና ክንሪኦ እንተለና መፅሓፈ ሲራክ ምስ መፅሓፈ ምሳሌን ምስ መፅሓፈ ጥበብን ናይ ሰሎሞን መፅሓፍቲ ብዙሕ ዝፈላለ ኣይኮነን ትሕዝትኡ ብብዙሕ መንገዲ ይራኸብ እዩ ይመሳሰል እዩ መፅሓፈ ሲራክ ካብኡ ንእሽተይ ፍልይ ዘብሎ እንታይ መሲልኩም ካብቶም ናይ ብሉይ ኪዳን ናይ ቀኖና መፅሓፍቲ ናብ ቤተ ክርስቲያንና ተቐምጦም ናይ ብሉይ ኪዳን መፅሓፍቲ ምስቶም ናይ ቀኖና መፅሓፍቲ ዝምደብ መፅሓፍ እዩ ስለዚ በዚ እንታይ ኮይኑ ኣብቲ ትሕዝትኡ ግን ምስ መፅሓፈ ምሳሌ ምስ መፅሓፈ ጥበብ ብሓፈሻ ምስቶም ናይ ሰሎሞን መፅሓፍቲ ዝመሳሰል እዩ ንእግዚኣብሔር ለሚንካ እውን ዝተፈላለየ እግዚኣብሔር ጥበብ ክዕድል ክህብ ዝኽእል ኣምላኽ ከም ዝኾነ ካብ እግዚኣብሔር ብዙሕ በረከት ክርከብ ከም ዝኽእል እውን ዝተፈላለዩ ምኽርታትን መዓደታትን ዝሓዘ መፅሓፍ እዩ ማለት እዩ ምናልባት ግልፂ እንድሕር ኮይኑን ለማዓንቲ ኣብዚኡ ከለና እሞኒ ኣብ ዝቕፅል ግን ናብ ምዕራፍ 4 ናይ ትንቢት መፅሓፍቲ ወይ ድማ ናይ ትንቢት ክፍሊ ክንኣቱ ኢና ንሎሚ ዝነበረና ግዜ ኣብዚኡ ከኣኽለና እዩ ስለቲ ዝነበረና ግዜ ኩሉ ክብርን ምስጋናን ውዳሴን ኣምልኾን ንእግዚኣብሔር ይኹን ፀጋ ጎይታና ኢየሱስ ክርስቶስን ፍቅሪ እግዚአብሔር ኣቦን ሕብረት መንፈስ ቅዱስን ምስ ኩላኻትኩም ይኹን ኣሜን